ምክንያት ፈልጋችሁ ባለትዳር ወንድ አሁን በቅርቡ ያስረገዘ ወንድ ቤት እየተጠራ አይደረግም። በዛ ልክ በልጅ ምክንያት በሚወደው ምክንያት በቃ እንዴ ትዳር አይደል እንዴ? መጀመሪያ እኮ ትፋቀራለህ አይደል? ከዛ ትጣላለህ። በቃ ከተጣላ በኋላ ከተለያየ በኋላ ድጋሚ ህይወት የሚባል ነገር የለም ከዛች ልጅ ጋር ማለት ነው። ሌላ ህይወት ጀምሯል። አብርሃም ደስተኛ ነው። ለምን ደስተኛ ሆነ ነው? አብርሃም ደስታ አትፈልግም? የአብርሃም ደስታ አትወድም? በቃ ከቻልክ የለም በቃ አትጥሩት አብርሃምን። እኔ ወጥቶ ልገራ አይደለ አብርሃም እዛ ቤት ሲገባ ሄርሜላ ጋር የደወልኩት እኔ በራስ መተማመን ስለሌላትና ሩታን ስለማታምናት ገና ለገና ወደ ሩታ ይመለሳል ብለህ ስለምታስብ ጭንቅላቷ ላይ ያለባት የሆነ አሻራ ስላለ ነው እንጂ ምንም ነገር አላየችበትም። አብርሃም ላይ ከሩታ ጋር ምንም ሲያደርግ አላየችውም። ገና ለገና በራሷ መተማመን የላትምና ሩታ የሆነ ነገር ስላደረገች ሩታ ላይ መጣችሁ ምጮበት ምንም አይነት ምክንያት አንድ ነገር መጀመሪያ ልጃችሁን መከረው ተጠረጥራት ምናምን ከሆነ ይብስባታል። ምንም ማድረግ አንችልም። የባሰ እሷን ለማናደድ እሷን ለማቃጠል ስለምንሄድ ተዘጋጁ። አለያይታ እንኳን ሩታ ብትወስድ ገብቷል። ሄርሜላና አብርሽን አለያይታ ሩታ እንኳን ወደ ራሷ ብትመልሰው ምንም ተጠያቂነት የላትም። ገብቷል አይደል? ምክንያቱም ባሏ ነው፣ ከዚህ በፊት ባሏ ነው። ምንም ብታረግ ማንም መጥቶ የሚጠይቃት የለም። ሄርሜላ ግን ዛሬ በ2 ወር ነው 3 ወር የተዋወቀችውን ባሏ ዛሬ መጣ የፈለኩት ነገር አደርጋለሁ ማለት ሌላ ነገር ገብቷል አይደል? ፍቃድ ሰጥቷታል። መብቷ ነው የሚባል ነገር የለም። ይኸውልህ ፍቃድ ሰጥቷታል ሰንተኛል በህይወት ተቀብሏታል እኮ አይደል? በህይወት መሀል ላይ መብቷ ነው የሚባል ነገር የለም። ካልገባ እንዴት ነው በህይወት? እስኪ ስለማ ህይወት ነው የምታወራኝ? ስለ ሩታ ነው አሁን አንተ መተህ ያወራኝ ያለው ስለ ሩታ ነው። ይኸውልህ ሩታ እኮ አስጠንጋራ ራስህ እንዳደርስባት የሰው ህይወት ውስጥ ገብታ ለምንድን ነው የምትበጠብጠው እንዴ? ስለሌላ ወሬ እኮ አይደለም እያወራሁ ያለሁት አይደል እንዴ? መብቷ እኮ መብታ በቃ ጨርሷል እንዴ? በልጅ ምክንያት አሞታል ብላ ጭራሽ ጠርታ ሌላ ነገር እስከማስደረግ ደካማ ጎን እንዴ በልጁ እንደማይደራደር እያወቁ ኤፍሬምና ሩታ እንደዚህ ማድረግ የለባቸውም በፍጹም ማለት ነው። ከዛ በኋላ ደግሞ ሄርሜላ ጋር ደውሎ እንደዚህ ማድረግ ይሄ ምን ይባል? ማይሆን ነገር ነው እኮ በግድ የኔ ይሁን አይባልም እኮ እንደዚህ የዘራችሁ ነው እያጨረቻለ ስለምን እስኪ የዘራችሁን ይሄ ምክንያቱም ከዚህ በፊት ሩታ ያለቀሰችውን እንባ እየከፈለችው ስለምንድን ነው ያለቀሰችው? ከዚህ በፊት ደግሞ እውነቱን ልንገርህ ከዚህ በኋላ በደንብ ስታለቅስ ነው የምትውለው። እስኪ ይሄን ብቻ መልስልኝ። ስለምንድን ነው ያለቀሰችው? አያያዝ አልቻለችም ነው በቃ ተለያዩ። ምንድነው ሰምተኛ እንዴ? ሰው እኮ ካልፈለገ አልፈለገም ነው። ለምን በግዴታ በጉልበት ወይ በሆነ ነገር በደካማ ጎኑ መጣ ምናምን ለምን እንደዚህ ታደርጋለህ? እኔ አሁንም ቢሆን ስለ ሩታ ይኸውልህ አሁንም ቢሆን ሩታ ከዚህ በፊት ያለቀሰችው ብዙ ነገር የተከፋችበት ምክንያት አብርሃም ነው። ስለዚህ አብርሃምም ሄርሜላም በደንብ አድርገው የሚከፍሉት ነገር ነው። ገብቷል። እዚህ ጋር እኛ ስለተንጫጫን ስለጮህን ምንም የሚፈጠር ነገር የለም። ወዳ ሳይሆን በግዷ ይከፍላታል ያደረገችው ነገር ማለት ነው። እሺ ይሄን ብቻ መልስልኝ። እሷ ደግሞ ያደረገችው ነገር በደስታ በዳን እያለች እየተጫወተችበት እቃ ስታሳጥበው ስንት ያስለቀሰችው። አንተ ወንድ ልጅ አይደለ እንዴ? እንደ ራስህ አስብ እስቲ። አንተ እንደዛ ብትደረግ ምን አይነት ነው ማሰማል? ወንድ ልጅ አይደለ ምን እንደው ታውቃለህ? ያደረገ ይብሳል። ምንም ብታረጋበት እሱ ያደረገ ምንድነው ያደረገ ነው? እሱ ያደረገው ማድረገችው እሱ ነው። ለአንድ ነገር ፈረንጁ ልንገርህ፣ ካልፈለገ አልፈልግም ነው አይደል እንዴ? አንዴ 80 እኔ መደጋገም አልፈልግም ነገራቶች ማለት ነው። አንዴ ተለያይቷል አይደል? ድጋሜ ሰው ህይወት ውስጥ ገብታ ለምን ትበጠብጣለች? ለምን ትደርስበታለች እንዴ? ይቅርታ በቃ አትድረሽብኝ አልደርስብሽም ተባብለዋል አይደል? ለምን በሰው ህይወት ውስጥ ድጋሜ ትገባለች? በልጅ አማካኝታ ምናምን በቃ አይሆንም እኮ እንደዚህ። አንድ ሰው እኮ ግዴታ ግዴታ የለበትም። አንተ እህት ብትሆን ለምን አይደለም እህት ከሆነች ሩታ ያለው እሷም እኮ በቃ ደስተኛ ህይወትን ነው መኖር የምትፈልገው አይደል እንዴ? አንተ የምትመኘው እንደዛ አይደል? እንደዚህ ተጨቃጭቃ ከሰውነት ቃ ምናምን በቃ ከዛኛው ጋር አጋቧት እንዴ? ከሚያለቅሰው ጋር ያስፋራው ነው ማለት አንተ ስላልክ አይደለም ያስፋራው ነው አይታላረለ እሱ በቃ ያኔ አሽቃበጣችሁለት ምን አላችሁለት? እኮ አንተ ስላልክ በቃ አጋቡት። ይኸው ከሚያለቅሰው ጋር አጋቧት። ምንድነው የሰው ህይወት ውስጥ እንትን የምትሉ? እሱንም ካሉ ልጅ ሌላ ወንድ ፈልጉላት። አሁን አብርሃም ሄርሜላ ነው። ሶስተኛ ፈልጉላት። አራተኛ ለምን አብርሃም ነበር? ደስታ ለምን ዳኒ መጣ? ደስታ መጣ። ሌላ ደግሞ አንዴ ሸምሱ የሚባል ፈልጉ። ለምን ጥሩ ባል ነው የምንመኘው። 3-4 የመጣላትን ባል ከምቆጥር እስቲ አንተ የሆነ አግባ እስቲ አንተ አግባ። እኔ ለአቅመ አዳም አልደረስኩም። ምን ነው የለህም ነው? እኔ ፍቅረኛ አለኝ እና እሺ ፍቅረኛ አለኝ። ምን ነው ቀራለ? አንተ የለህም እኮ እኔ የለኝም። እኔ ፍቅረኛ አለኝ። ቀስ ብዬ አገባለሁ። ምን ነው እኮ አይደለም። አሁን ስለ ሰው ስለሚያገባው ከምታጣራ 3-4 ሰው መጣላት ከምትል እስቲ መጀመሪያ አብርሃም ትክክል መስመር ላይ ነው ወይስ? እኔ በነገር ላይ ጓደኛ የሚባለው የእናንተ አይነት ጓደኛ አይደለም። ገብቶሃል? ጓደኛ ሲባል ስህተት ነው ብሎ ካልነገረ ያ ሰው ጓደኛ አይደለም። ስህተቱ እሺ ምንድነው? ይሄን ብቻ ነው ስህተት እየሰራህ እኮ ምንድነው ስህተቱ? ይሄን ብቻ ቀጥ አድርገህ ንገረኝ። ስህተቱ ምንድነው? ሚስቱን ፈቶ ሌላ ሰው ጋር መሄድ እንደ ጀብድ ነው የምቆጥረው። አልፈልግም ተባብለዋል። 80 ተቃደው ምንድነው? አንተ የሆነ ነገር እኮ ካልተመቸ ከዛ ቦታ ዞር ትላለህ እኮ እንዴ?
እኔ አሁን አንተ ካልተመቸኝ እኔ ዞር ማለት ነው። ስለዚህ አንተ ዞር በልኝ ማለት አልችልም። አብርሃም ዞር አለ። በቃ ምንድነው ትዳርና ይሄ ይለያል። ምንም ትዳር በቃ ምናምን ካልተስማማ ትፋታለህ። አለቀ እኮ አይደለም። ሳምንት ሳይሞላ ሲጋባ ቆመህ ታየዋለህ። ሳምንት ምንድነው? ከተለያዩ ሳምንት ሳይሞላ ሌላ ሴት አምጥቶ ሲያገባ ቁጭ ብለህ ታያለህ። መብቱ ነው በቃ። ይሄ እኮ ነው በቃ። ስህተቱን ስህተት ብለህ አለመንገር ትክክል አለመሆን እዚህ ጋር ነው። ስማኝ፣ ስህተት ደግሞ ልንገርህ። እሷ ደግሞ ጀብድነት ነው እንዴ? ሁለት ሴት አንድ ሴት አመጣ ሰው ማስለቀስ፣ ሳህን ማሳጠብ ጀብድነት ነው? አይታል። እሱም በቃ ጀግና ነው። ቀር አለ እንደዚህ ብለህ። ስለዚህ የህይወት ውስጥ ገብታ ንገራት፣ አትበጥበጥ። እሺ አሁንም ቢሆን ይወለ ጥሩ ፍቅር ይኑር። በቃ አሁን ማንም የነካት የለም። ማንም ሄርሜላ ማንም የነካት የለም። ሰምተኛል አይደል? መመታት እኮ አይደለም መነካት ማለት እንዴ? አንተ ዳሩ ላይ ዱላ ነው እንዴ? እንደዛ ነው እንዴ ይመስላችሁ መነካት ማለት? እንደዛ ማንፈቅድላችሁ ልንገር አይደል? ንገረን። አሁንም ቢሆን በሩታ ምክንያት አይደለም ልጅቷ እያለቀሰች ያለችው። ከዚህ በፊት በሩታ ላይ የተሳለቀችው፣ በሩታ ላይ የቀለደችው፣ ያጨደች የዘራችውን እያጨደች ሄርሜላ እንደዚህ አርጋታ ይኸው አሳየኝ። ሰምተኛል። አሁንም ላሳየህ ምን ሳይሆን በቃ ጊዜ እንደሚከፍል በሷ መማር አለበት። አሁንም አንተ ሩታ ላይ እንደዚህ አፍህን የከፈትክበት ሩታ ላይ አሁንም ስነግርህ ሩታ ላይ አፌን አልከፈትኩም፣ ግን ማድረግ የሌለባት ነገር ምክር ነው ይሄ። ይኸውልህ እኔ እንደዚህ ወይ አፋውጥቼ አልተሳደብ ወይ ዱላ አልሰነዘርኩ የሆነ ነገር አላረኩ አይደል እኮ። አሁንም የሰው ህይወት አትበጥብጡ። የመጣላት የሚያለቅሰው ልጅ አለ፣ ለሷ ዳሯት። እንዲህ እያላችሁ ነበር። የሰርጓ ቀን ናፍቀኝ ምናምን እያላችሁ ነበር። ለምን አድሩት? እሱ አይመለከትም። ያለቅሰው ምናምን ምን አድሩትም? ምን አገባው? እሱ አይመለከትም። ስለዚህ እኔ ደግሞ ሰርግ መብላት ፈልጋ ነው። ሰርግ መብላት ፈልጋ ነው። ልጠራህ ነው እኮ ቅድሚያ ልጠራህ ነው እንዴ? በዚህ ወር ልጠራህ ነው እኮ በአንተ ላይ የምጠራኝ። እሺ አሁንም ቢሆን ይኸውልህ ዋና ነገሬ ምንድነው? ይኸውልህ በሩታ ምክንያት አይደለም እቺ ልጅ እያለቀሰች ያለችው፣ በራሳችሁ በጓደኞቿ ምክንያት እያለቀሰች ያለችው። ምክንያቱም በርቺ ስትሏት፣ ጎበዝ ነሽ ስትላት፣ ምንም አላጠፋሽም ስትሏት ነው እንደዚህ እስከ ማለት ድረስ። አሁን ደግሞ ምን ታያለህ? ገብቶሃል አይደል? ካሁን በኋላ ደግሞ በደንብ ታየዋለህ። እቺ ልጅ ወድቃ ክስም መብላ ስትያደም የዛኔ እውነት ሄርሜላ ጀግና ናት። እንደዚህ አታስበው። ወድቃ ምናምን ነው ጠላት ታሪክ እንደዚህ አይባል። ታሪክ ለሰው ልጅ ያድዋ ታሪክ ነው የፈለከው ታሪክ ነው የሚሆነው። ይሄ ወድቃ ምናምን ይሄው በቅርቡ እንደውም የሰርግ ጥሪ እንደ ጓደኝነት ወይም የሆነ ዝም ብሎ የለም እንደ ተራሰው ችግር የለም። እነሱ እሺ ጥበቃ ምናምን ነበሩ። አንተ እቃ ጣቢ ነህ። በዚህ ሰሞን የምን እቃውን በደንብ ካላጠብክ እንደምትባረር ልነግርህ ነው። ማንም በደንብ እቃውን ካላጠብክ ታባረራለህ። መጥቻ ሰጥባለሁ አንተን መጥቻ ሰጥባለሁ። ሄርሜላን እቃ ማለት ነው። ሄርሜላን እቃ አልነግርህም። ለአንተ ማንነት መናገር አልፈልግም። ገብቶሃል? እኔም አልፈልግም ደግሞ ስለአንተ ማወቅ። ስለዚህ አሁን አንድ ነገር እናንተ ብለህ ጠይቀኝ እንኳን አንተ ነው እኮ ምን ሆነሽ ነው አይደል? ስለአንተ ማወቅ አልፈልግም። ማን ብለህ ጠይቀኝ እንኳን እንደዚህ የሴት ለማንኛውም እንደዚህ ቆመህ እራስህ ከእኔ ጋር በማውራት ኩራት ይሰማሃል። ገብቶሃል? የሄርሜላ ወንድም ነኝ። ገብቶሃል? በነገር ላይ እንዲቆርጠህ ኩራት ነው። ስሟ እራሱ ስሟ እኔ እናንተ እንደዚህ የቆንበት ስሟ ቲክቶክ ላይ ቆርጠህ ልቀቁ። ዋርኒንግ ይሰጠኛል። ቲክቶክ ዋርኒንግ ይሰጠኛል። እናንተ ፊት እንዳንተ አይነት ባንተ ፊት አሁን ዋርኒንግ ይሰጠኛል። አይደለም ወደ ቁም ነገር ወደ ጠራህን ቦታ መልስልን። የጠራህን ለምንድን ነው? የጠራኋችሁ ምንድነው? ሩታ ቤት ለመግባት ትናንትና እየበጠበጣችሁ እንደነበረና ሩታ ቤት ካልገባን ብላችሁ እየዛታችሁ እንደነበረ ሰምቻለሁ። እሺ ማን ስለሆንክ ነው አንተ ሩታ ቤት ገብተህ በጠብጠው? ስነ ስርዓት ደግሞ መያዝ አለበት። ማን ነው የምትይዘው? አንተ ማንህና ነው የሩታን ስነ ስርዓት የምታስይዘው? አንተ ምን አገባ? እኔ የአብርሃም ወንድም ነኝ አይደል? አንተ ደግሞ አብርሃም ላይ እንዲህ ነው የተሳለቅክበት። መብቴ ነው። እኔም መብቴ ነው እኮ እኔም መብቴ ነው። አንተ ምንም እኔን አልተናገርክም። እኔም መብቴ ነው አልኩ። የዛኔ መች መተተናገር? እኔም መብቴ ነው። መች መተተናገር? እኔም መብቴ ይኸው አሁን አገኘሁ እኮ መብቴ ነው። የዛኔ መግባት እችላለሁ። አንተ ስገባ እኮ ብትችል ታስቆመኝ ነበር። የዛኔ መች ገባ? ብትገባ እኮ ጥሩ ነበር። አልገባም። ያኔ ታስታውሳለህ? የደስታ ሻንጣ እዚህ ነው ተብሎ ሰበተነልህ። ዝም ብለን ያየ የዛኔ ደግሞ ሌላ ነገር ነው። አሁንም ስላለፈ ታሪክ አይደለም። ቀልባቸው ይኸውልህ በቃ አትቀባጠር። መቀባጠር እኮ አይደለም። ገብተናል ስላለው ነገር ነው እያወራሁ ስላለው ደግሞ ነገር ልንገርህ። እገባለሁ፣ ገብቻለሁ፣ አሳይቻለሁ። አለፌ ተርፌ የፈለኩበት ቤት ገብቻለሁ እዛ ውስጥ ማለት ነው። አሬ እኮ ስላለፈው ነገር አይደለም እየጠየቀኝ ስላለፈው አይደለም። አሁንም ስለሚመጣው ስለምገባው አሳያለሁ። ምን መቀባጠረው? ትክክለኛ ነገር ነው የጠየቅኩ። አንተ ማንህና ነው ሩታ ቤት ገብቼ የሆነ ነገር አደርጋለሁ እሷን አናግራታለሁ ምናምን የምትለው አንተ ማለት ሌባ። ሲጀመር አንድ አይነት ቃል ነው ያለው። ይኸውልህ አሁንም እኮ እየነገርኩ ነው። ገብቼ አሁንም መቀባጠር ትልቅ ሰው ነህ። ቀጥታ መልስልህ ነገር በትክክል መልስ እኮ እኔም ደግሞ ይኸውልህ ስማ፣ እኔ እኮ ገብቼ የፈለኩትን ነገር አድርጌያለሁ እያልኩ ነው። አልፌ ተርፌ የሰው ዕቃ የሌለበት ልጅ
የሰው ቤት ዕቃ ተቀምጦ እዛ ጋር በተኝ ወጥቻለሁ። ላለፈ ታሪክ እንድታወራኝ አይደለም እኔ እየጠየቅኩ ያለው ስለዛኔ ያረከው የዱርዬ ስራህ ምናምን አይደለም። የዛኔ በነገር ላይ አንተ እንትን ባረከው ቁጥር መመለስ አክቶን አይደለም። ግን ደግሞ ያንን ነገር አድርገህ ምንም እንደማፈጥር ስለምናውቅ ነው። ምንም ነገር ደግሞ ፈጥረህም አታውቅም አትፈጥርም። አሁን ደግሞ እየጠየቅኩ ያለሁት ካሁን በኋላ ለመግባት አስበህ ከሆነ ሩታ ቤት ገብቼ በጠብጣለሁ ምናምን አስበህ ከሆነ በጣም ተሳስተሃል። ይሄ የሩታ ቤት እንጂ የሄርሜላ ቤት አይደለም። ይኸውልህ የእነዚህ ጀማዎች ማለት ነው አይደለም በቃ ምላስ ብቻ ተግባር አንድ ላይ ያላቸው ትላንትና ገብቼ ያሳየው እኮ አልኩ። በቃ ሌላ ነገር እኮ የለውም። ምንድነው ቃላት መደጋገሙ? ስላለፈው አይደለም ዛሬ ነው ያ አሁንም ያኔ ማለት ነው አንተ ነህ። ይኸውልህ ስማኝ አንዴ ላውራ። ያኔም ፈረንጁ ነህ አሁንም ፈረንጁ ነህ። ሌላ ታሪክ የለውም እኮ ግባና። እኔ ግን ይኸውልህ አሁንም ጆኔ መጀመሪያም ጆኔ ገብቼ አሳይቻለሁ እኮ። አሁን ደግሞ ገብተህ አሳይ። እኔ ደግሞ አሳይሃለሁ አልኩ። ምንም አታመጣም እኮ ካሁን በኋላ ግን ይኸውልህ ልንገርህ አይደል ቤት እንገባለን እኛ ምን ያደርግልናል? አሁን ይኸውልህ እየፎከራችሁ ነበር። ዛሬ መፎከር አይደለም ምን ያስገባናል? ስማኝ ይኸውልህ አንድ ነገር ልንገርህ። አላየህም እንደኔ መሰለ ቤት እዛ እንትን አትገባም እንዴ? ወይስ እንደ አብርሃም በጣም እንደሚወዱት አብርሃም ታሟል ብለው እንዲጠርተው ነው የምትገባው? ዝም ብለህማ እንድትገባ አልፈልግም። ምን ሆነ ነው? ሁለተኛ ነገር እኔ በነገር ላይ ከመውደዱ የተነሳ ሁላችሁም ይልቅ አንተ ታሳዝነኛለህ። ሳይ ራሱ ኧረ እባክህ እስቲ እንዴት በጣም ነው ታሳዝነኝ። ኧረ በእናትህ እንዴት እሱ በሚያወራው አንተ ትቀጥልለታለህ። ሄርሜላ በምታወራው አንተ ትቀጥልለታለህ። ሄርሜላ ወንድም መከታ ጀግና አዲስ ጭራ አገኛችሁ። መከታው አዲስ ጭራ ተገኘ። መከታው አሪፍ ነው። ከቤት ጠራጊ እንዲሻላል ትመጣለህ። አዲስ ጭራ ትመጣለህ። ጸባይ ካለ ትመጣለህ። እኔማ እኮ እንደነሱ የሰውም እናንተ ማለት ነው ስለ ሰውም ቢያሳዝናችሁ ምናምን አሁን ይኸውልህ ወደ ቁም ነገሩ ግባ። ስማኝ ይኸውልህ ልንገርህ ስለ ሰውም ቢያሳዝናችሁ ማለት ነው የደስታም ቢያሳዝናችሁ ነው። በቃ አይተሃል። ይኸውልህ ሰምተኛል። ከጊዜው ጋር አትሂዱ። ወደ ቁም ነገሩ ከጊዜው ጋር አትሂዱ። እንደ ፔስታል የመጣላት ሁሉ አንዴ ተጠቅማችሁ ዞር አታርጓት። አሁንም እዛው ላይ ነው። ይኸውልህ ወደ ቁም ነገር ግባ። ቁም ነገር ነው። ቆይ ለአንተ ቀልድ ነው ይሄ፣ ቀልድ ነው። አይተሃል። ሲጀመር ያንተ ንግግር እንዳለ ቀልድ ነው ይመስላል። ማታወራ ከሆነ የመጣንበት ምክንያት እኔ ልንገርህ። ፈረንጁና ምክንያት ፈልጋችሁ ባለትዳር ወንድ አሁን በቅርቡ ያስረገዘ ወንድ ቤት እየተጠራ አይደረግም። በዛ ልክ በልጅ ምክንያት በሚወደው ምክንያት በቃ እንዴ ትዳር አይደል እንዴ? መጀመሪያ እኮ ትፋቀራለህ አይደል? ከዛ ትጣላለህ። ከጣላ በኋላ ከተለያየ በኋላ ድጋሚ ህይወት የሚባል ነገር የለም ከዛች ልጅ ጋር ማለት ነው። ሌላ ህይወት ጀምሯል። አብርሃም ደስተኛ ነው። ለምን ደስተኛ ሆነ ነው? አብርሃም አንተ ወንድሜ ነው ብለህ የምታስበው እንዴ? መጀመሪያ ከሩታ ጋር ያለው አብርሃም ወንድሜ ነው እያልከ ነበር። የአብርሃም ደስታ አትፈልግም? የአብርሃም ደስታ አትወድም? በቃ ከቻልክ የለም በቃ አትጥሩት አብርሃምን። እኔ ብሎት ንገር አይደለ? አብርሃም እዛ ቤት ሲገባ ሄርሜላ ጋር የደወልኩት እኔ ነኝ። ይሄ ግልጽ ነው እኮ እናውቀዋለን። የእናንተ ስራ እንደሆነ ግልጽ ነው እኮ። ባለፈው ስለማስመሰል እያወራህ ነበር። አብርሃም የዋህ እንደሆነ አውቃችሁ፣ ሄርሚም የዋህ እንደሆነች አውቃችሁ፣ ይሄ ነገር ደግሞ አይቀጥልም። እኔ ልንገርህ አንድ ቀን እዛ ስር ላይ ትገባለህ። የሄርሜላ ትንሽ ጭንቅላት ነው የምታውቀው። በዚህ ነው ገብቶሃል? ትንሽ ጭንቅላት ነው። የዋህ ስለሆነች ነው፣ ፍቅር ስለሆነች ነው። ይሄ ትንሽ የዋህነት እንደዚህ አይደለም። ገብቶሃል? ይሄ ትንሽ ጭንቅላት እንዳንተ ነው ማለት ነው። ትንሽ ጭንቅላት ነው እሱ ያላት። ገብቶሃል? ረጅም አለማሰብ እንደዚህ ቢሆን እንደዚህ ይፈጠራል ማለት ነው። ገብቶሃል? ትልቅ ጭንቅላት ማለት እሷ ግን እኔ የሆነ ነገር ተደወለላት አይደል? እየሮጠች እዛ ቤት ሄዳ አብርሃም እንደዚህ ያደረክ ምንም ሲያደርግ አላየችውም። በነገር ላይ ምንም ነገር አላየችም። ገብታ ልጁ ስለምጠረጥረው በራስ መተማመን ስለሌላት ገና ለገና ወደ ሩታ ይመለሳል የሚለው ስማኝ፣ እንደማመጥ ይኸውልህ እንደማመጥ መጀመሪያ በጭቅጭቅ አይደለም። በራስ መተማመን ስለሌላትና ሩታን ስለማታምናት ገና ለገና ወደ ሩታ ይመለሳል ብለህ ስለምታስብ ጭንቅላቷ ላይ ያለባት የሆነ አሻራ ስላለ ነው እንጂ ምንም ነገር አላየችበትም። አብርሃም ላይ ከሩታ ጋር ምንም ሲያደርግ አላየችውም። ገና ለገና በራሷ መተማመን የላትምና ሩታ የሆነ ነገር ስላደረገች ሩታ ላይ መጣችሁ ምጮበት ምንም አይነት ምክንያት አንድ ነገር ልንገር። መጀመሪያ ልጃችሁን ልንገረው ስለ ሄርሜላ ስለ እህቴ ልንገር፣ ስለ ባህሪዋ ይኸውልህ። አሁንም እዛ አብርሃም እዛ መሆኑ የተናደደችው የሆነ ነገር ቺት አድርጉ ምናምን ይሆናል ብላ አስባ አይደለም። እናንተ ጥሩ ቦታ ስለሆናችሁ ነው። የሆነ ነገር ታደርጉታላችሁ ወይ መርዝ ታደርጉታላችሁ። እሱን አስባ ነው ያኮረፈችው እንጂ ቺት እንደማያረግባት በደንብ ታውቃለች። ይሄን ነገር አስጠንቅቀው እሺ፣ በደንብ አስጠንቅቀው። እኔ ደግሞ ልገመል ይኸውልህ፣ ሁለተኛ ነገር እኔ ነግረኸኝ ብትሄድ በጣም ደስተኛ ነኝ ነው ያለችው። ከኤፍሬም ጋር ነው ማለት ነው። ነግረኸኝ ብትሄድ ደስተኛ ነኝ፣ አትሂድ አልልህም እኮ ግን ሳትነግረኝ መሄድ ነው። የሆነ ነገር ብታረጉት እስክፉ ነው ለሱ ብታስብ ቢሆን ይዛው ትወጣ ነበር። ግን ደግሞ እኔ እያመንኩ እኔ እየወደድኩ እያፈቀርኩ ለምንድን ነው ወደዚህ የምትመጣው እንጂ ያለችው ለሱ የምታስብ ቢሆን እዚህ ቤት መግባት የለብህም እንሂድ አለቀኩ። ለሱ ግን ስለማታስብ በራስ መተማመን ስለሌላ ገና ስለምጠረጥራት ሩታን ወደ ህይወቷ ወደ ድሮ ህይወቱ ይመለሳል ብለህ ስለምታስብ እንጂ
ለሱ አስባ አይደለም እዚህ ጋር አሸፋፍላት ገብቷል አይደለ? ይሄ ደግሞ በራስ መተማመን የላትም። አንድ ሰው አፈቀረኝ ብለህ የምታስብ ከሆነ በሱ መተማመን አለብህ። ገና ለገና ሌላ ሰው ጋር ይሄዳል። ስማኝ፣ ገና ለገና ሌላ ሰው ጋር ይሄዳል ብለህ እያሰብክ ከሆነ ከሱ ጋር ምንም የፍቅር ህይወት አታሳልፍም። የሰቀቀን ህይወት ነው። እሺ፣ በራስ መተማመን ማለት 2 እና 3 ወንድ መቀያየር ነው። በራስ መተማመን እየነገርኩ ነው። ይኸውልህ እኮስ ንገረኛ፣ እሱ ነው ወይ? ሄርሜላ እኮ አንድ አብርሃምን ያፈቀረችው ሄርሜላ። እሺ እሱ አሁን እንደ ጀብድ ነው እንቆጥረው። ኧረ ጎበዝ እግዚአብሔር ጀግና። ይኸውልህ በነገር ላይ ሳይፋቱ ነው የፍቺ ወረቀት ሳይፈራረሙ ነው ሄርሜላ የመጣችው። ይሄንን ካላወቅ እንደ አዲስ ልንገር። እሺ እኔ ደግሞ ልንገር። ይኸውልህ ስማኛ፣ ይኸውልህ መሮጥ ምናምን አይደለም። እዚህ ጋር ላውራ ከፈለግሽው እኔ ያልፍ ችግር የለም ውሰጂ ነው ያለቻት አይደል? ግን ገባ አመናጨቀችው፣ ዕቃ ሳጠው፣ የሆነ ነገር አደረገችው አይደል? በቃ እንዳደርሽብን ተባባሉ። ለምን ትደርስባቸዋለች? ከተፈራረሙ በኋላ እስኪ ንገረኝ። እሺ አንድ ፈረንጆ ይኸውልህ ልንገርህ ነው በቁም ነገር ማለት ነው። አንድ ሰው ተፋጣን፣ እናንተ ተጣላን አይደል? በቃ ልጄን ግን ማየት ፈልጋለሁ አይደል? እኔ እናንተ ግን አንተ ወደ እኔ ህይወት የምትገባበት ነገር ምንም አይነት ነገር የለም። ወደ እኔ ህይወት አትምጣ ካልኩ አትምጣ ነው እንዴ? ቃል ነው አይደል? እንዴ አልደርስብም አትዘሽብኝ ከተባባልን እኮ በቃ እንደዛ ነው። እሺ ልክ ነህ። በቃ አንተ ጎበዝ በቃ ልክ ነህ። በነገር ላይ ግን በእንደዛ እኛ ደግሞ እንደዚህ ሩታ የምትጠረጥሯት ከሆነ ሄርሜላ ሩታን ገና ለገና የምትጠረጥራት ምናምን ከሆነ ይብስባታል። ምንም ማድረግ አንችልም። የባሰ እሷን ለማናደድ እሷን ለማቃጠል ስለምንሄድ ተዘጋጁ። እዚሁ እንደቆማችሁ የሆነ ስራ ይመጣል። እዚሁ ጠብቁት።